አባዬ በዚህ ታልፊ አቋሚት ስለማሬ ነውና አለ የተባልኩ ካሜራማን ነኝ እና በዚህ ካሜራ ይገርምሻል ትዳር መስርቼበታል። አንቺ ዝም ብለሽ ኢንስታግራምሽን ትከፍቻለሽ። በቃ ይሄ ቸከስ ተሰልፈው ነው የሚመጡት። አንድ ፎቶ ብቻ ላስቸግርሽ ወንድሜ። አሁን ከ5 ሰዓት በፊት ቀደም ብሎ የሚወጣ የዱባይ ፕሌን አለ። እዛ ጋር ቁጭ ብለሽ የደብረ ሲና ቆሎ በአርባ ምንጭ ሎሚ እያሸተት ኤዲቲንግ ሰራሻለሁ ወንድሜ። እኔ ዝም ብለሽ ግቢ ውስጥ ዝም ብለሽ ይቺን ያጅባት ይቺን እያሸተትባት የሚገርም ፎቶ ነው ማነሳሽ ነው የምልሽ። ምንድነው ይሄ ነገር እንዴት እንደማቀናብሩ አንቺ ስላልገባሽ ነው። ዝም ብለሽ እንትን በይሽ። ቆይ በቃ ሳቅ ፈገግ በይ ፈገግ እንደዚህ እኔ እዩ አባቴ እንዴት እንደሚያምር በእናትሽ ጀና አቃጣሪ ነው የምልሽ። እኔ ችሎታ የብዙ ዓመት ልምድ አባቴ የቱ እዛ ውስጥ ወደ ውስጥ ገብተሽብኝ እኮ አንቺ ለማውጣት ስሞክር ኤዲቲንጉን ሳሳምረው ይመጣዋል። ፎቶ ላንሳ ብለህ ዛፍ ታስገባለህ ወንድሜ። ገባህ እኮ ካሜራውን ትተው። ኧረ አይደለም ኤዲቲንግ ሳደርገው እኮ ይመጣል። እንደኔ የሰራኸው እኔ ሲጀምረው እንደሚያውቄ ነው። ፓርኪንግ ነኝ እኔ። ይሄንን ባልተቤቱ ያዝ ብሎኝ መክሊቴን ምናምን እንደው ፈጣሪ አይሰጥምና እሱ እኮ ለወቅ ብዬ ነው አይደለም እኮ ለማመጃ ነኝ። ዛሬ ግን ደፍሬ እነግራታለሁ። ምንም ደርሷል። ከዚህ በኋላ ለፍቅር ደርሻለሁ። የኔ ፍቅር አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ወኔ ሲጠገን ጉልበቴ ለአገር ሲታይ ትዕግስታችን በዝናብ የቆየው ፍቅራችን የኔ ፍቅር ይሄንን ቀን በጉጉት ስጠብቀውና እነግርሻለሁ ከዛሬ ነገ እያልኩ ሰፈራ ነበር። ግን አሁን እነግርሻለሁ በእናትሽ የቤት ስራ ጻፊልኝ ነገ ማትስ ቲቸር አላስገባም ብሎኛል። እኔ ደግሞ እናቴ ክፍለ ሀገር ዘመድ ታሞባል ልጠይቅ ሄዳለች። አንተ ለዚህ ነው የጠራኸኝ? ወይኔ ራሴ ጽፎልሽ ውሻ ሃይዶን የሀብታም ብሎግ ይላዛል። የቤት ሰራተኛችን መታ በጧት ቀሰቀሰችን። አንቺ ፎቶውን እዚህ ቤት ከ5 ተኩል በፊት አትቀስቀሱኝ አላልኩም እንዴ? ምንድነው የምትረብሹኝ አልኩኝና ያው ተነሳሁኝና የግሌ ጅም ቤት አለችኝ። እዛ ያው ሀብታም አይታወቅም ስኳር፣ ደም ግፊት፣ ምቾት ስለሚገለን ብለን አሳስበን ወደ ስፖርት እንገባለን። 9 ኪሎን በአንድ ትንፋሽ አባቴ ጠብ ካረኩ በኋላ አቋሚ ስለሚያምር ቸካሶቹ ምናምን ካዩኝ እንዳላስፎግር የደረት እንገባዋለን ነው ላነሳስል። አንተ ዶቴ ቶሎ ብለህ ተቀበለኝ አንተ ገፊ ህዝብ ነው ያሸከማችኝ። አንተማ ውርስ ለመውረስ እኔ ለመግደል ቶብላ በጣም አይን እንዳለኝ ውጣ ከዚህ አንተ አፈር ብለና አልኩኝና ያው ትንሽ ላበት ምናምን ስላለ ቀዝቀዝ ለማለት ወደ ሻወራችን እንገባለን ይላል። ከዛ 5 ኮንቴነር ከውጭ ስላስገባው ተደወለ። ይወጣ አንተ ምን ታሽከሽካለህ አልኩኝና 5 ኮንቴነሩን ባንድ ሲኖ ነው የሚገባው ነግሬያለሁ። ኦምቢካል ባንድ ጥይት ጭንቅላት ነው ወተና አልኩኝና ስልኩ ያው ስለማልፈልግ ይዘው ጣውጣውጣ እንዳላይ አልኩኝና ከወጣው በኋላ የብቻዬ ልብስ የምከፍልባቸው ምርጥ ክላስ ስላለኝ አስመርጥ። አይ ጂንስ አልለብስም ዛሬ ጂንስ አልለብስም። ምንድነው ጂንስ አላርጂክ ልታስይዙኝ ነው አልኩኝና ዞር ስል አንድ ለቫኬሽን ያስቀምጥኳት ሱፍ ነበረችኝ። አንታውስ ምንድነው አስማጅ ስጉጤን አንጦልኝ በታትኝና ጥውጣ ከዚህ ምን አባንስ ያስወጥታል አልኩኝና አለበስኩኝ። ከአሜሪካ ያመጣሁት ይሄ ሽቶ መንሱር ቤት ገብቶ አያውቅም። መንሱር ያውም ጥራልኝ እሱን ቶርክ ማስደረግ ነው የምፈልገው አልኩና ተቀብጬ እሱን ቀባውና አስወጣሁት። ወደ ቁርስ ቤታችን ተረጋግተን ይላል። ያው ቤት እኔ ደግሞ ስጋ ምናምን የገመድ ስጋ የበግ ስጋ የበሬ ስጋ ነውና ሞዶ 1-2 ቁርጥ በስሱ አነሳን። እንዴ ጭራሽ ለኔ ፍርፍርና እኔ ስትልኝ እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር። ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ፣ አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር ዲሽቃ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ? አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላሳ ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ።
በቃ እሱን አምጣልኝ። እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ ማነው እንዴ ጋሽዬ መጡ እንዴ? ሰላም ነው? ሰላም ነው። እኔ ነው ደግሞ ዛሬ ማናት? ቤቲ ናት። አራቺ ሜርሲ ነች። ገቡ የታባቱ ነስ እንዳ በቃ ማወዝ ነው። አይብል እንደው ሰው እንደው ለወገቡ ቢያስብ ለጤናው ያስብ። አንተማ በኦፕሬሽን ወጥተህ ነው እንጂ በማህፀን ብትወጣ ኖሮ ትራራ ነበር። በቃ አባላዘራ ምን አለ 17 18ኛው ነው ጎበዝ። እንደው ሁሌ ሞተሬን ቀስቅሼ እንደው ዛሬማ የፈጣ ነው እንጂ አያለሁ እንደው ከሰራ ያባረኝ እንጂ አያለሁ። ጋሽ ያዩኝ እንትን እኮ መከላከያ ካልያዙ እኮ እንትን ምናምን ላቀብልህ እኮ ወያ በአሁን ፈረስ ትራንስፖርት ደውለሽ ነበር። የቱ ጋር ነው? መጣሁ አወኳት። ጫፍ ጋር መጣሁ። አንቺ ነሽ አባዚ ጋር የጠራሽ? አሁን የነበርኩ ግን ፈረስ ነበር የጠራሁት። ብራዚ ፈረስ ነው የጠራህ? እና ታዲያ ምንድን ነው ይሄ? በቅሎ ነው እንዴ? ታዲያ እኔ እኮ ራይድ ነው የጠራሁት አይደል? ፈረስ ታዲያ ቤት ሊመጣ ነው እንዴ? ና ፌርክን ስራ እኮ ነው። ኧረ አይነፋም። ምን እሺ ነው ፈረስ ታመጣለህ እንዴ? ጋሪ እኮ ነው ያመጣው። አይደብርሽም እንዴ ብራዚ? ምንድነው በቴሌኮም ደውለህ ታዲያ ፕሌን ይምጣ እንዴ? የግል ፕሌን ላንተ? አይ ፊች ብራዚ ፊች ከሌባ ነው የምትመስለው ሲያስጠላ። ጋሪ ይዘህ መተህ ፈረስ ራይድ ትላለህ እንዴ? አንተ ብራዘር ምን እሺ ነው? ስራ አይደል ያስኩት? ኧረ ፊች ምን ነው በእናትህ አየር ገጥሽ ቀላብና አለ ሰላጣው ወይ ጋሽ ሰላጣ ብሎማ ስሙን አያጣጥሉት እንዴ? ስጋ ነው እንጂ ከመሸጥ በፊት ጥቅማ ጥቅሙን ተናግሬ ነው የሚሸጠው። እሺ ባለትዳር ካልሆኑ ይሄንን ጎመን ለማስተፋቅር ማድረግ ይችላሉ። ሁሉ ቤት ይሄን ጫፉን ቆርጠው ባወል ቡና ቢጠጡት ምች የሚባል ነገር አይነካውት። ይቺኛዋ ሰላጣ ከአማዞን የዳይኖሰር ፍግ ነው ያደገችው። ታዩታል። ይሄ ግራ ወሃፋ እንደ ዶሮ በዘብዘፊያ ከርነው ካላረዱት ተንፈራቁት ይመታውታል። እናታች ከበራ በጋዝ ቁርጥ ቤት አውቁት። እዛ ቅቅል እኮ ይሸጣሉ። የበግ ነው እያሉ የጎመን ነው። እኔ መተው ነው ማታ የሚረከቡት። አይ እንዴ እንደው ጋሼ ከዚህ ከቆስጣውም 10 ብር ከሰላጣውም 10 ብር ታዲያ። አረ ምንድን ነው ያለኝ? ከዛ 10 ከዛ 10 ብር። አረ ትናንትና ነው ከእስር ቤት ይወጡ ትልቅ ሰው ይመስላል ማለት አባቴ እንትን የጫት እንጨት አለ አይደል? ያለ ራሱ ለእንጀራ መጋገሪያ ወደ 150 ብር ነው የሚሸጠው። እና እየቀር ተነሱ ሂዱ። ከዚህ አታሳስቱ ጋሼ በጥፌ ብዬ ፈሰው እንዳላስመልጠውት ሂዱ። ተጋዚ ምንድነው ብራዘር? ምንድነው የምትለው አንተ? ምንድነው የምትለው? እያየህ ነው እንዴ? አገባብ ትክክል ነው። አሁን እዛ ጋር ቆቆም ነው አንዳልኝ ቀይ ማብራት ጋር ምን ፍሬ ያዝዛል? ምንድነው የምትለጠፈው? ምን ታሽከራለህ? የወንድሜ ማለት የኔ ነው። ምንም ቢሆን እኮ ሰው ከስቅብር አድርጊበታል ይሄን መኪና። ምንድነው የምትለው? እና ምንድነው እኔ እና እሱ ተግባብተን እያወራን አይደል እንዴ? ምንድነው የምትለው አንተ? እናንተ ምን አገባታል? አገባብ ስፖኪ የተሰራው ምን ይመልጥ ረጭበን ነው እንዴ? ልታይበት እኮ ነው። ከኋላ መጣ መኪና አታይም እንዴ? ና እንዳልኝ ወይ ና ግባና እንዳልኝ ምን አባይ ምን እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው ያው መኪናችን ለታነስ እናፈጋ ቫይረስ እንዳታስይዝብን የጓደኛዬ ማለት የኔ ነው። ገብቶሃል? ሂድ በቃ ኦርደር ነው። አንተ ሂድ ብያለሁ። ናናስ ወይ አባ እንዴ ነው ምርጥ የሴት እንቡጥ ገና የመሰሉ አናናሶችን ነው እኛ ምን ይዘው እንዴ ነው ዋሃላቸው የደረቁ ይመስላል። ዋሃለው 40 ምንጭ ገባ ብሎ 16 ቀበሌ ያወቅሽው እዛ 40 ለም አፈራለች እና እዛ ላይ ነው የምትበቅለው ይቻ አናናስ። ኦኬ በደንብ አሪፍ ነገር ነው። አዎ እና አትንካው እና የስንት ላድርግልሽ አባዬ? ዝም ብለሽ ካሪፍ ምረጭና የ15 ታርግልኛለሽ ነበር። የ15 አዎ የሆነ የወለላ ማር የጎጃም ማር ታውቃለህ? አታውቅም? ብታውቅ ኖሮ ይሄንን 15 ብር አትልም ነበር። ይሄ ለራሱ ልጫው 150 ብር ነው የሚሸጠው ለከብት። ይሄ ቢላው ላይ የሚቀር ውሃ አለው። ውሃውን ልስጥ ቢላውን ትልሳለህ። ምንድነው የምታወራው? ይሁን ከአኞ ነው ብዙ አትየው። ደግሞ አናናሱን ፓፓዬ እንዳታደርገው አይነህ ለራሱ ያስታውቃል። አንተ ይሄ ሳብ እሺ ነባት። እኛ ከድንባ መለጠን ስንል ደግሞ ከሆዳ ምናምልጥ ከብት ፈርበላ አራርሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪትስ ካነን ብለው ነው ጣልጣል እያደረጉ የሚሄዱት። ለነፍስ ትሆነላለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ቅፈለው ለራሱ ያበለው ሆናል ነው እንግዲህ አይፎን ፕሮ ማክስ ለራሱ ገዝቻለሁ።
ወዳጆቼ ያያችኋት እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ። ምሳ ድፍን ፓስቲ ነው የምጋብዝህ። መልስ ራሱ አልጠይቅም። ኧረ በዝጌር በእውነት እኔ ለወገን ደራሽ ወገን ነው። ዶንት ወሪ ብራዘር። አታጓጓኛ ከሰጠሽ መልስ 5 ብር ስጠኝ። ምንድነው ወንድሜ ምንድነው? እሺ 10 ብር ንጹህ ሄዳ 10 ብር ይሰራል። ንጹህ ሄዳ 10 ብር 10 ብር አንቀበልም ወንድሜ። እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገቢልኝ። ለምንድን ነው የማትቀበሉት? ኤቲኤምም አለ ከፈለግሽ። 10 ብር እኮ አይሰራም። ቀረ እኮ 10 ነችና ጠጋባ አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ? በፈጣሪ ልታስኮነነኝ ነው። በአባቴ ይቺን ያዣት እና ዝም ብለሽ እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ። ስለ ቤት ጎማ ስለ ቤት ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን። ሰላም አላችሁ ዝም እንዴት ነህ? ሰላም ማብራት አይደል ነበር የተደወለው? አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ቃዱካ አስቸገረን በጣም እየነዘረን። አሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደ ብርድ ልብስ እየቋጨው ሳልፍ ነው መስመር ላይ የተደወለው። አንተ ነህ ማለት ነው? ያንተን ስም ነው የሰማነው። ከጎንደር እስከ ጅቡቲ ቀጠለ የተባለ። ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስም ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩኝ እንጂ። እስኪ ነው ያስካለች። እስኪ ያሳዩ ቆጣሪውን አጥፊለት። እንዳታጠፉ። እኔ ካጠፋችሁ እመለሳለሁ። እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው። እኔ እንደዛ አይነት ነገር አይመቸኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩኝ። እስኪ ያሳዩ። ወይኔ አባዬ ኧረ ቶሎ አስወጣልኝ እባክህ። ኧረ ቶሎ አስወጣልኝ። የነበት ይኸውልህ ፈርኒቸር ቤት ነው ለካ ብዬ ልክ እኮ ነው ቆጣሪ ብሎ የገባው። ኧረ ተው ወይኔ ሞተ እኮ ቆጣሪ አታጥፉ። በታይ ሰፈር የማያውቀውን መኪና ቆርቁሮ ይኸውልህ 2 ሰው ገልብጠው ክስ ላይ ነው ያለው። ሞተዋል። ውክልና ሞልቷል። እኔ የምታሰረው አይ በቃ ናግዘኝ በቃ